ኢማን ኦፕራሽን ስትደረግ እኮ እኔ የብዬ እኮ ሰው ቤት እኮ ወድቄያለሁ። ልጄን ህይወት ለማዳን ወላሂ ሰው ፊት እኮ ተደፍቻለሁ። ወላሂ ልጄ ልትሞትብኝ ነው ብዬ በእውነት አባትዬው ለእሷ ብር እናሰጧት የሆነ ልጅ እኮ ማለት ነው ይሁት በርካቶ ይልክ ደረሰኙን ወላሂ ይህን በጣም የሚነግር ብዙ ሰው አለ። የልጄ ባለ ራሱ ሙስጠፋ አለቀሰ። ኪሱ ላይ ብር አልነበረውም ማለት ኧረ ስጠን ኢማን እኮ ልትገባ ነው አለው ጳውሎስ። 10ኛ ክፍል ትፈተና እንደሆነ የቀራት የእነሱ ህይወት እየበላው እንዴት ነው የኔ ህይወት የት ነበር? የትኛው የኖርኩት ህይወት ነው? ያ ህይወት ነው ወይ? እኔ እኮ ካሁን በኋላ ነበር እኖራለሁ ብዬ ማሰብ አይዞሽ ታይ ካቅቤ ደግሞ እየደነገጥኩ ነው። የሚናገሩኝ ቃላት ያስደነግጣል። እናሰጥተው እውነቴን ነው ገፊ ህይወትሽን ኖረሽ የኛን ህይወት የምትበይ እናትሽ ድንጋይ ትብላ። ልጅ ሲል አያስደነግጥም? እንደዚህ ብሉኝ ኑሮ እኔ እናቴ ድንጋይ እንድትበላ ነው ድንጋይ በልቼ ያሳደኳቸው እነሱን። አያስደነግጥም? ራስን አያስትም? እውነት ብድግ ብዬ የተነሳው አንቺ እኔና ዝም ያልኳትና ስነሳ ትንሿ ብድግ ብላ ምን አባሽ እናርግሽ ልትበይን ነው ወይ? ትንሿ ራህመት የወሽመጥ ያሁን ሆዴ ቆስሏል። ጉምድ ራህመት ዞር በይ በእናትሽ። ያቺ አድራ ውላ ነበር የመጣችው። ሀያት አድራ ውላ ነበር የመጣችው። አንቺ አረሽ 5 ቀን ትመጪ የለም ብላኝ ነበር ማለት ነው። ይሄንን ደውላ ለሷ ነግራት እሷም አታጠራም ዱባይ ያለችው። እሺ አሁን ዛሬ እህትሽ አልገባችም ለምሳሌ የት ሄደች ጠይቂያቸው እህቶችሽን ብያታለሁ በመሀል ማለት ነው። የዱባይ ረብሻ ከተነሳው እንጂ አታናግረኝም። ቤሩት 7 ዓመት ስትቆይ እኔን አታወራኝም። አስወጥተሻቸው ለብቻሽ ልትኖሪ ነው? አግብተሽ መኖር ፈልገሽ ነው ትለኛለች። እና ያው አንድ ግን እዚህ ጋር ልጆች ይደፈራሉ ብዬ ነው እኮ እንጂ የዛሬ ስንት ዓመት እኔም የነበርኩበት የእድሜ ክልል መቼም ፈላጊ አላጣም። በዛንሳ ግን ልጆቼ ናቸው ህይወቴ ብዬ ነው የምኖረው። እና ደውዬ ይኸው እንዴት እንዳደረች ያት ስጠይቃቸው የለችም አልነገረችንም አሏት። በነጋታውም ስደውል አረጋገጥሽ አይደል? አንዳንዴ እኔም ሳልኖር ሳይሆን እነሱም ሳይኖሩ ሲቀሩ ይንገሩሽ። ዓርብ ዕለት ስማችንን እያነሳሽ እዛ ህይወታችን እናበላሽሽ ህይወትሽ ይበላሻል፣ እዚህ ቤት ነፍስ ይወድቃል፣ እናትሽ አፈርት ብላ። አሁን ወደ ሚዲያ ከዚህ ጉዳይ ጋር ያመጣሽ ይሄን ልተንፍሰው ያልሽው ገፍቶ ያመጣሽ ምክንያት በእርግጥ ያወራሽን ነገር በሙሉ ብዙ ነው፣ ግን እንደው እንትኑ ምንድን ነው አላማሽ? አሁን እንዴት ነው ታሚያ ነው 10 ሰው 20 ሰው ነው ቁጭ ብሎ የሚቅመው የሚያጭሰው ያሱ። እኛ በልጅነታችን ያንን ነው እያየን ያደግነው። ገባሽ? ወይም ግድ ቁጭ ብለን እነሱ መመልከት ነው ያለብን? ወይ ሲቅሙብን ወይ ሲያጭሱብን ነው የምናየው ከልጅነታችን ጀምሮ። ልናገር ብት የሚሰማሽ የለም። ልክ እንዳሁኑ ነው ወንዶቹ ጎረምሶቹ ተሰብስቦ ስለኛ ቁጭ ብላ የምታወራቸው። ወንድ ልጅ ለማን ናቸው ጎረምሶች? ያ በጣም ብዙ ጎረምሶች አሉ። ከልጅነታችን ጀምሮ ቤታችን ውስጥ እንደዛ ነው። በቃ ከኛ በላይ ጎረምሶችን ነው የምሰበስበው። አብሮ ጫት መቃም ነው ማጭስ ነው። ያን ነገር ደግሞ እኛ አንፈልግም። እኛ እንደዛ አይደለንም። ገባሽ? ከዛ አልፎ ተርፎ ነው ምሽ ከዛ አልፎ ተርፎ ወንድ ይዛተኛ ያለሽ አጠገባችን። ስለ እናቴ ብዬ ማውራት አልፈልግም፣ ግን አሁን እሷ ስላነሳችሁ ነው መልስሽ። አልደግመውም ይሄን ቃል ይቅርታ፣ እኔ ይቅር ይበለኝ። ማውራትም አልፈልግም ይሄን። ግን እሷ በጣም ኦቨር ሄዳለች። ገባሽ? እኔ ሳልሆን ራህመትን ጠይቂያት። ራህመት ወንድ ይዛ አጠገቧ ተኝታ ራህመት ሰምታለች። በሃይማኖት ተጀምሮ በራህመት አልበቃ። የትኛው ማበረታቻ ነው አሁን እናቴ ብዬ ምላት? ከዛ ሙልፎ ተርፎ የክላስ ሜትሽ ይደውሉልሻል። ጭራሽ ዊክ ሰክታ ወጣች ይሉሻል፣ ጥፍር ሰክታ ወጣች ይሉሻል። ለምንድን ነው የእናንተ እናት እየተባለ የምትጠራው? ገባሽ? እኔ አሁን እየተናገርኩ ያሉት ለእህቶቼ ጭምር ነው። እኔ በቃኝ እኮ እኔ እኮ ኢትዮጵያ በቃኝ አልገባም ብዬ ከማልኩ በኋላ እህቶቼ አድገው እንዴት ነሽ ማለት መጠየቅ ሲፈልጉ ምናምን ነው እንጂ ከዛ ፊት እሷ አጠገቧ ሆነን ነው የምልሽ። ከቤት አባረን ሳምንት 1-2 ወር ውጭ እንኖራለን፣ ግን ቤት ውስጥ ጎረምሳ ነው የሚኖረው። እስቲ ጎረምሶቹ ውጡ፣ እዚች ጋር እስቲ ወንድ ናችሁ ውጡ። እስቲ የምርን እየዋሸሁ ከሆነ አሁን የምር ፈጣሪያችሁ የምትፈሩ ከሆነ ውጡ። ሳይኮ አድርጋናለች፣ አብደናል ሀቢባ እኛ። ግን አሁንም ቢሆን እንደሱ አይደለም። ምክንያቱም ያደግነው ከሷ ጋር ከጎረቤት ከውጭ ከባዳ ጋር ነው ያደግነው። አባታችን ለእኛ ስሙን አያደርግልንም አሁንም ድረስ። የዛኔም አላረግልንም አሁንም አላረግልንም። እሷ የምትፈልገው ሄደን እንደበድበው፣ ሄደን እንድንገለው፣ ሄደን እንድንከሰው። እኛ ደግሞ የዛ አቅም የለንም። አሁን ለራሳችን የማትረፍ ህይወት ላይ ነው ያለ ነው። ሰው እንዴት ህይወቱ ሙሉ ስትራግል እያደረገ ይኖራል? አሁንም ደግሞ አልበቃም። ገባሽ? አሁን እኔ ኢትስ ኦኬ። ምናልባት ከዚህ በኋላ ምናልባት የምፈልገው ነገር አይኖርም።
ፍላጎታችንን እንኳን አውጥተን የምንጠይቅ አይነት ልጆች አይደለንም። መጠየቅ ትችላለሽ። አንገታችን ደፍተን ነው የምንኖረው። ለሰው አንናገርም ይሄ ሆንን እንኳን ብለን። ይሄ አሁን ላይ የምናየው ነገር ለእኛ ኢትስ ኦኬ ነው ስልሽ ጨመረችልን እንጂ ካለብን ላይ አዲስ ነገር አይደለም የተፈጠረብን። ግን ይሄ ጨመረችብን። ጭራሽ ከውስጣችን ቁርጥ አድርገን እንድናወጣት ነው ያደረገችው። ቪዲዮን ከመቀረጿ በፊት ከ2 ቀን በፊት በስልክ እያወራችን ነበር። ማማ ተረጋጊ፣ በንዴት የምታወጪውን ኢነርጂ ቀንሺ፣ አንቺ ገና ነሽ። እሷ ለ3-4 ሜትር ቤት እንድትጣላ አልፈልግም። እኛ ሰርተን ቤት እንገዛልሻል። የተሻለ ነገር ነው የማስበው። ይሄን እንደዚህ ካላልኳት እስቲ ውሸታም አትበለኝ። እኔ በጣም በተረጋጋ ነገር ነው ማውራት፣ እንድትረጋጋ ብዬ ነው እንጂ እኔ ያደረገችኝ ነገር እኔ ውጭ ላይ እንዳሳልፍ ያደረገችኝ ነገር ባይ ፎርስ ዛሬ እናቴ ብዬ የመጣበት አይነት ህይወት ውስጥ አልነበረም የምሆነው። ግን ተመልሼ የመጣው አሁን ነው ቤት። እኛ አንገታችን ደፍተን ሁላችሁም እናታችሁ ገበና ሸፋኝ ናት። መጥፎ አይደለም ዲጋራ እንኳን ይዛችሁ ብትመጡ ትቀበላችኋለች። እኛ አንገታችን ደፍተን ሰላም እንኳን አልሰጠችንም። አናቃትም፣ አንፈልጋትም። እኔ ከዚህ በኋላ እናት የለኝም። ይኸው በዚህ ሁሉ ሰው እናት የለኝም። እሺ እሷ እናቴቱን ማንቱን አላቃትም። እናት የለኝም። ኦኬ በቃ ጀስት ተውኝ ልኑርበት ካላስ እኔ በቃኝ ሜሴጅ ላይ ብላለች። እናቴ አይደለሽም ብላኛለች። ግን እንዲህ ብላኝ ግን ዱባይ ተበጠበጠ ብዬ ደወልኩላት። አየሽ እኔ ደግሞ ልጄ ነሽ ካጂን ችግር የለውም። ነገ ልጅሽ እንዲህ በልሽ ችግር የለውም። ምንም እንድታደርግልላ በዚህ ሁሉ ሰው ፊት አንቺ ራስሽ ሰው ፊት ተናግሬያለሁ። እናት የለኝም። ይኸው እያያችሁ ነው። እናንተ አንዳችሁ የምታውቁኝ ሰዎች አንድ ቀን ስለ እናቴ አይደለም ቤተሰቦች ችግር አለ ብዬ ፊቴን አይታችሁ ታታውቁ። ሁሌ ዋጣ አድርጌ ጠንካራ ሆኜ እዛ ጋር ኃላፊነት አለብኝ ያልኩ እንደምሰራ ሁላችሁም ታውቃላችሁ። ቴንኪዩ። ብዙ የሚያከብሩኝ ሰዎች አሉ። ባህሪን ስለሚያውቁት ለቤተሰብ ያለኝን ፍቅር ስለሚያውቁት ይኸው ዛሬ ተዋርጃለሁ። በማን እናት ነኝ ወልጄሻለሁ ባለችው እንጂ እኔ ነፍስ አላውቅም። ትለደኛ አላውቅም። ዲኤንኤ ይጣራልኝ ግን እናት ገበና ትሸፍናለች። የእኛ ገበና የትኛው ነው? የእኛ ገበና የትኛው ነው? ንገሪኝ። የትኛው ገበና ነው? ምንም ገበና የለም ማሪ። ሁሉም በየቤቱ አለ። ሁሉም በየቤቱ ጸብ አለ ማሪ። ምንም ሊገርምሽ አይገባም። እሺ እናት ይኸውልሽ ሁሉም ቤት ጸብ አለ። ሁሉም ቤት እናትና ልጅ ይጣላል፣ አባትና ልጅ ይጣላል፣ ባልና ሚስት ይጣላል፣ እህትና እህት ይጣላል። ኖርማል ነው። እሺ እናት ያላችሁ ታድላችሁ፣ ገበናችሁ የምትሸፍን እናት ያላችሁ ታድላችሁ፣ አውጥታማጥላችሁ ከነ መጥፎነታችሁ የምትይዛችሁ እናት ያላችሁ ታድላችሁ። በፊት ለፊት አላችኋለሁ እኮ የናይብስላችኋለሁ ብዙ ነገር ያልሽው እኮ አንቺ ነሽ። እናቴ ታደርጋለች ያልሽው እኮ አንቺ ነሽ። አይገርምም? በጣም የሚያሳፍረው እኮ አንቺ ያልሽው ነው። እስቲ ፍረደን እስቲ። ሰው ምንድን ነው እናቴ ታደርጋለች ያልሽው? ገበና ብለሽ እኮ የተናገርሽው ሚዲያ ላይ አንቺ ነሽ እንጂ ከወጣሽ አይቀር ለምን ደብቅልሻለሁ? ከወጣሽ አይቀር ለምን ደብቅልሻለሁ? ወጣሽ እኮ ማማሽ ሀይሚዬ እኔ እናት አንዴ ላስረዳችሁ፣ ሁለታችሁም አንዴ ላስረዳችሁ። ሀይሚ እናትሽ እግረኛ ሚዲያ ላይ ቀርባ የተናገረችው ስለ ቤቱ እና እናንተ ስለምትሰድቧት ስለማታከቧት ነገር ነው። ለዛ ደግሞ ማስረጃ አላት። መሴጆቻችሁ፣ ቮይሶቻችሁ፣ ምኖቻችሁ እናንተም አልካዳችሁ። ከዛ ውጭ ግን ያወራችሁ ገበና የለም። አንቺ ነሽ ግን እናቴ ወንድ ጎረምሳ ታስገባለች ግንኙነት ስታደርግ ጆሮአችን እንደፍነን ነበር ምንተኛው ብለሽ ቃልሽ እውነት ነው። ነገር ያወራሽ አንቺ ነሽ። 100% እውነት ነኝ። ወሬ አይደለም። ማታከብሯት ብቻ ነው የተናገረችው። ወሬ አይደለም። ወሬ አይደለም። በልጅነቴ ማለት ነው ጭንቅላቱ የተቀረጸ ነገር ነው። ወሬ አይደለም። ማውራበት ጊዜ የለኝም። ሰራተኛ ነኝ። ከጧት እስከ ማታ ነው የምሰራው። በጣም ብዙ አላማ ያለኝ ሰው ነኝ። ግን እሷ ነገሩን ባትጀምሮ ኖሮ አልነግራትም ነበር ብያለሁኝ። ወጥቻለሁ። እንትን ላይ አልወጣሁም። ስለ እናቴ ስሙኝ ብያለሁ፣ አልሰማሁም። ግን ወጥተሽ ከምትዋሽ ከሆነ እነግርሻለሁ። ኦፍኮርስ ዳትስ ወር ሀፕን ዳትስ ማይ ሪዝን። ኧረ በእናትሽ ፈሪ ተይ። ምክንያቴን እኮ እኔ ግን ይቅርታ አድርጉልኝ፣ የምቆመው ከልጆቹ ጎን ነው። ገባችሁ? ለምን ካላችሁ ልጆቹ ኦልሬዲ በጣም ተጎድተዋል። ሁለተኛ ደግሞ የደረሰባቸውን ነገር ነው እየተናገሩ ያለ ያጀማ እና ከምሬን የምነግራችሁ ልጆቹን ብታዳምጧቸው ስሜታዊ ባትሆኑ። እኔም ትናንትና ስሜታዊ ሁኜ እኮ ልጆቹን እንትን ብያቸው ነበር ልናገራቸው አስቤ በቃ። ግን መጨረሻ ያየሁት ቪዲዮ ግን አሁን ይሄ ያሰማኋችሁ በጣም ነው ውስጤን የጎዳኝ ወላሂ። እና እናቶች ከልጆቻችሁ ማህል ከሌላ ወንድ ጋር አትተኙ። ልጅ ናቸው አያውቁም አትበሉ። ኢትዮጵያ ላይ እንደዚህ አይነት ነገር አለ። ልጅ ናቸው አያውቁም ምናምን ይባላል። ኖ ግንኙነት ልታረጉ ከፈለጋችሁ የሆነ ቦታ ደርሼ ልመጣ ብላችሁ አድርጉ። አለቀ ደቀቀ እንጂ ከልጆቻችሁ ላይ እንደዚህ እያረጋችሁ ሃይምሯቸውን አትጉዷቸው በእናታችሁ። ለምን አሁን የዚች ልጅ እነዚህ ልጆች እንግዲህ ሃይምሯቸው በጣም ተጎድቷል። ለምን
እናቲቱ ሲጀምር ዱርዬ እንደሆነች እንደዚሁ ትለያለች። ገባችሁ? እውነት እንደው እንናገር ከተባለ እና ለማንኛውም ሀቂቃ ልጆቹ በጣም ነው የሚያሳዝኑት። ተረዷቸው። ልጆቹን ዲስሪስፔክት ታረጓቸው ምቾቴ ነው ማለት ነው። ለምን አንዳንዴ ልጅ አይዋሽም ባይዘወይ ግን ሀቁ ጠርቶ እንግዲህ እሷ እግረኛው ሚዲያ ላይ ሂጄ ይቅርታ ጠይቃለሁ ብላለች። ገባችሁ? ይቅርታ እጠይቃለሁ ስላለች ማናቱ ይቅርታ ከጠየቀች የምታወራው ሁሉ ሴትዮዋ ውሸት ነው ማለት ነው። ያፋጥጧታል፣ ምን ይሏታል? እሷ አከብራቱም እሱ ሀቅ ነው፣ መረጃ ማስረጃ አለ። ከዛ ውጭ ግን እሷ እግረኛው ሚዲያ ላይ ሂጄ ይቅርታ ጠይቃለሁ ብላለች። እናቲቱ ይቅርታ